ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ። ጤና ይስጥልን የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የጥምቀት በዓል የተመለከቱ ዜናዎችን ወደ እናንተ እናደርሳለን። ደጀናምባቸው አብሬያችሁ ቆያለሁ። ህዝበ ክርስቲያኑ የጥምቀት በዓልን ሲያከብር ሃይማኖታዊ አስተምህሮን በመተግበር ሊሆን እንደሚገባ የሰሜን ወሎ፣ ደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ አሳሰቡ። በበዓሉ ላይ የእንኳን አደረሳችሁ መልእክት ያስተላለፉት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሬ ሃይማኖታዊና ህዝባዊ በዓላት የቱሪስት መዳረሻ እንዲሆኑ እንሰራለን ብለዋል። ካሳሁን ኃይለ ሚካኤል ተጨማሪ አለው። የጥምቀት በዓል በወልዲያ ከተማ በድምቀት ተከብሯል። ምእመኑ የክርስቶስን መንገድ እንዲከተል ትምህርተ ወንጌል ተሰብኳል። በበዓሉ ተገኝተው ለምእመኑ ንግግር ያደረጉት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ ጥምቀትን በወልዲያ በድምቀት እንዲከበር ለማድረግ ቤተክርስቲያኗ የነደፈችውን የ8 ዓመት ፕሮጀክት ከተማ አስተዳደሩ በሚፈለገው ሁሉ ይደግፋል ብለዋል። በብፁዕ ዶክተር አቡነ ኤርሚያስ ሐሳብ አመንጭነት በ2017 ዓ.ም የ8 ዓመት እቅድ ታቅዶ ወደ ስራ ተገብቷል። የፕሮጀክቱ ስያሜ ጥምቀትን በምድረገነት ወልዲያ የሚል ነው። የሃይማኖት መከወኛ ስፍራዎች፣ ታሪኮች፣ ተፈጥሮና ባህሎችን በመለየት ማልማት፣ መጠቀም፣ መጠበቅና ለትውልድ ማሸጋገር ቀዳሚ ተግባራችን በማድረግ የተለያዩ ተግባራትን ማከናወን ጀምረናል። ጥምቀትን በወልዲያ ፕሮጀክት ገናን በላሊበላ የሚያከብሩ ቱሪስቶችን ጥምቀትን በወልዲያ እንዲቆዩ ለማድረግ የሚያስችል ፕሮጀክት ነው ያሉት ከንቲባው ይህን እውን ለማድረግ ሰላም አስፈላጊ መሆኑን ጠቅሰዋል። ጥምቀትን በምድረገነት ወልዲያ ፕሮጀክት መሬት የሚነካውና ትርጉም ያለው ለውጥ የሚያመጣው የሰላምን ፋይዳ ተገንዝበን ሁላችንም ለከተማችን የሰላም አምባሳደር መሆን ስንጀምር ሲሆን እንዲህ ሲሆንም ከተማችን የእንግዳ ማረፊያ ተመራጭ ወደብ ከተማ ትሆናለች። የሰሜን ወሎ ዞን፣ የደቡብ ወሎ ዞን እና በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ሊቀ ጳጳስ የቅዱስ ላሊበላ አብያተ ክርስቲያናት የበላይ ጠባቂና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርሚያስ ምዕመኑ የኢየሱስ ክርስቶስን መንገድ እንዲከተል አሳስበዋል። የክርስትና በዓላት ሲከበሩ የክርስቶስ መውረድ ሲታሰብ፣ የክርስቶስ መጠመቅ ሲታሰብ፣ የክርስቶስ መሰቀል ሲታሰብ፣ የክርስቶስ ሞት ሲታሰብ፣ የክርስቶስ ትንሣኤ ሲታሰብ የጠፋውን መፈለግ ነው። የወደቀውን የሰው ልጅ ማንሳት ነው የሚታሰበው። እንዲህ ነን እኛ ምእመናን፣ በዚህን ያልክ የተፈለግን ነን፣ የተወደድን ነን። ስለዚህ ከዚህ በመነሳት እርስ በርስ በበጎ መፈላለግ፣ ማን ጠፋ፣ ማን ተጎዳ፣ ማን ታመመ፣ ማን ተራበ በሚል እንድንናበብ እንድንተሳሰብ ነው ቤተ ክርስቲያን ይህንን በዓል በዚህ መልኩ የምታከብረው። ስለዚህ ክርስቶስን እንምሰለው፣ እንከተለው። ሰውን እንዴት እንደፈለገ እኛም በበጎ መፈላለግ፣ በመመካከር፣ በመደማመጥ ክርስቶስን ልንመስለው ይገባል ለማለት ነው። የጥምቀት በዓልን ስናከብር ሰላምና ፍቅርን በማጽናት መሆን እንዳለበት የሃይማኖቱ አስተምሮ ያስረዳል። የጥምቀት በዓል በደሴ ከተማ በድምቀት ተከብሯል። ዘጋቢያችን አበሻንን ላይ የእምነቱ ተከታዮችና የሃይማኖት መምህር አነጋግሮ ተከታዩን አዘጋጅቷል። እንኳን ለጥምቀት በዓል አደረሳችሁ አደረሰን። አሁን የምንገኘው በደሴ ከተማ አስተዳደር የጥምቀት ስነ ስርዓት እየተካሄደበት በሚገኘው ጥምቀተ ባህሩ ላይ ነው። እንደምናየው ሞቅ ደመቅ ባለ ሁኔታ የጥምቀት ስነ ስርዓቱ እየተካሄደ ነው የሚገኘው። አሚኮ ያነጋገራቸው የደሴ ከተማ ምዕመናን በዓሉን በፍቅር በደስታ እንደዚሁም ደግሞ ሃይማኖታዊ አስተምሮቱ በሚያዘው መልኩ እንደሚያከብሩት ነግረውናል። ክፋትን፣ ጥላቻን ማስወገድ፣ ፍቅርን መመስረት፣ ይህንን ያለውን የተነሳሳበንን ደግሞ ችግሮች ውስጣችን ያለውን ነገር አስወግደን ለወደፊቱ ሰላም ጤና ሆነን እንድንኖር ነው የሚያሳየን ጥምቀቱ። የጥምቀት በዓል ሲከበር ሁሉም በአንድነት በሰላም በፍቅር ያለውን በማካፈል መሆን አለበት። በዓሉን ሲያከብር እኔ የምለው ቢያንስ መቼም እኛ ሀገር ላይ ብዙ የስጋ ተድላ ደስታ አይኖርም። ነገር ግን
በዛ ልክ ደግሞ አንዳንድ የተሻለ የኑሮ ህይወት ያላቸው ሰዎች እነዛን በማሰብ ያደርጉት ያለው ለሌለው በማካፈል ተቸገሩትን በመጠየቅ በዓሉን በዚህ መልኩ ብናከብረው ደስ ይላል ብዬ አስባለሁ። በደሴ ከተማ አስተዳደር የአቡነ ተክለ ሃይማኖት ቤተክርስቲያን የስብከተ ወንጌል መምህር የሆኑት መምህር አንዱዓለም ፍስሐ የጥምቀት በዓልን ስናከብር ሰላምን፣ ፍቅርን በማጽናት መሆን እንዳለበት ተናግረዋል። ቤተክርስቲያናችን ታቦተ ሕግ ይዛ ከየአጥቢያው ስትወጣ ሰላምን እየሰበከች ነው፣ እርቅን እየሰበከች ነው፣ ፍቅርን እየሰበከች ነው። ሰው ከሰው ጋር ከራሱ ጋር እንዳይጣላ፣ ሰው ከጎረቤቱ ጋር እንዳይጣላ፣ ሰው ከማንነቱ ጋር እንዳይጣላ፣ ሰው ከሌላው ፍጥረታት ጋር ከእንስሳቱና ከእጽዋቱ ጋር እንዳይጣላ፣ ሁሉ በፍቅር ይሆን። እምናያቸው ቅዱሳን በሙሉ በቅድስና ሕይወት ሲኖሩ እንኳን ሰውን እንስሳትን አልምደው ነው የኖሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ አዚ ዓለም በራው ሆኖ ሳለ ወርዶ ከምእመናን ከሰዎች ጋር ነው ተደምሮ የተቆጠረው። ፍጹም ሰው ፍጹም አምላክ ሆኖ ስለዚህ በትህትና ያለን ለለለን አካፍለን ላይ ያለን ልልና ያለን ሹመት ያለን ሽልማት ያለን አንቱ የተባለ ምእመናን ጋር ታች ወርደን አንድነት ካህናት ከምእመናን ጋር አንዱ ነው የሚያከብሩት። የአንድነት የፍቅር የሰላም በዓል ነው። ከጥምቀት ከመጠመቁ ጀርባ ያለው በዓል ከማክበሩ ጀርባ ያለው ታቦት ከማንገሱ ጀርባ ያለው ሌሎች አገልግሎቱ ጀርባ ያለው ሁሉ በፍቅር ሲሆን ነው። ፍቅር ከሌለ እንደሚጮህ ከበሮ እንደሚሿሿ ጸናጽል ነህና ሀገር የሚገነባው ቤተክርስቲያን የምትጸናው በሰላም ነው። ሰላማዊ ኢየሱስ ክርስቶስ የሚመራው ሕዝብ ሰላማዊ ነው። ራሱም ጋር እንዳይጣላ ከሌላ ፍጥረታት ጋር እንዳይጣላ እንዲሁም ደግሞ ከወንድሙ ጋር እንዳይጣላ ያስፈልጋል። እግዚአብሔርን የሚወድ ወንድሙን የማይወድ እሱ ሐሰተኛ ነው። የሚያየው ወንድሙን የወደደ እግዚአብሔርን ይወዳል። እግዚአብሔርን የወደደ የሚያየው ወንድሙን ይወዳል። እና ቢቻላችሁ ከዓለም ሁሉ ጋር ሰላም ኑሩ። ሰላማዊ ኢየሱስ ክርስቶስ ሰላምን የሰበከበት ይህ ትልቅ በዓላችን የሰላም ምልክት ነው። ለሀገራችንም በዩኔስኮ ተመዝግቦ ለዓለም ደረጃ የሚታወቅ የሰላም የእርቅ የፍቅር ምልክት ነው ብዬ አምናለሁ። የጥምቀት በዓል ኢየሱስ ክርስቶስ ለሰው ልጆች ትህትናን ያስተማረበት መሆኑን የሃይማኖት አባቶች ይናገራሉ። በዓሉ በኮምቦልቻ ከተማ በተለያዩ ሃይማኖታዊ ስርዓቶች በድምቀት ተከብሯል። አንተነህ ጸጋዬ። የጥምቀት በዓል በዩኔስኮ የማይዳሰሱ የዓለም ቅርሶች ዝርዝር ውስጥ የተመዘገበ በመሆኑ የበዓሉን ታላቅነትና ሃይማኖታዊ ፋይዳ ከፍ ያደርገዋል። በኮምቦልቻ ከተማ አስተዳደርም በዓሉ በድምቀት ተከብሯል። የጥምቀት ስርዓቱ ከተከናወነ በኋላ ታቦታቱ በምእመናን ሆታና እልልታ በካህናትና በሰንበት ተማሪዎች ያሬዳዊ ዝማሬ ታጅበው ተሸኝተዋል። ያነጋገርናቸው የበዓሉ ታዳሚዎች እንግዲህ ጥምቀቱን በአማረ ሁኔታ እያከበሩ እንደሆነና እንደዚሁም ደግሞ ከምእመናን የሚጠበቅ ኃላፊነታቸውን እየተወጡ እንደሆነ ነው የነገሩኝ። ኮምቦልቻ ከተማችን ላይ ልዩ ድባብ አለው። ጥሩ ድባብ ነበር። ፕሮግራሙ አሪፍ ነበረ። የየድርሻችን እየተወጣና አቅመ ደካሞች ላይ ደግሞ የሚሰራውን የሚያስፈልገውን ነገር ድጋፍ እያደረግን ያለ ነው። መድኃኒታችን ኢየሱስ ክርስቶስ በየመንደሩ እየዞረ ድውያንን እንደሚፈውስ እንዲሁ ደግሞ ታቦታተ ሕጉ መንደሩን ሁሉ እያለፉ እየባረኩ እየቀደሱ በረከትን ትሩፋትን እየሰጡ ያልፋሉና የጥምቀት በዓል ቀላል አይደለም። ምእመናንም የሚያዩት በዚሁ በበረከት ልጅነትን በማግኘት መንገድ ስለሆነ ዛሬ በደስታ ህዝቡ ሁሉ ሌሊቱን ሲያመሰግን ነው ያደረው። የኮምቦልቻ ከተማ አስተዳደር ቤተ ክህነት ስራ አስኪያጅ ሊቀ ትጉሃን ሰለሞን አሰፋ ጥምቀቱ አንድነቱ ሶስትነቱ የተገለጠበት ፈጣሪ ለሰው ልጅ የሰጠውን የልጅነት ጸጋና እንደዚሁም ኃጢአትን የደመሰሰበት ነው ብለዋል። ልጅነትን ለሰው ልጆች ሁሉ የሰጠበት የሰበከበት ጊዜ ስለሆነ ያንን በየዓመቱ እናከብረዋለን። ልክኛ በ40ና በ80 ቀናችን ከእግዚአብሔር ልጅነት ያገኘን ብንሆንም በዚህ የጊዜው እየተጠመቀን ሳይሆን ነገር ግን የጌታችንን ጥምቀት በየዓመቱ ለማሰብ ስንል በምስጋና በጸሎት ወደ እግዚአብሔር የምናቀርበው ስርዓት ነው። ሊቀ ትጉሃን ሰለሞን አሰፋ አክለውም ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱ ለሰው ልጅ ፍጹም ትሕትናን ሊያስተምር እንደሆነ ነው የገለጹልን። የሐዋርያትን እግር ዝቅ ብሎ እንዳጠበ ሁሉ እንደዚሁ ደግሞ በፍጡር እጅ ዝቅ ብሎ መጠመቁ ደግሞ እንደዚሁ ትሕትናውን የሚያሳይ ነው እና ከዚያ ተምረን ያንኑ እንድንተገብር ሲል ከማሁ አንትሙኒ ግበሩ እያለ
እናንተም እንዲሁ አድርጉ እያለ መድኃኒታችን ኢየሱስ ክርስቶስ እርሱ ትሕትናን አሳይቶን እኛም ደግሞ ያንን እንድንከተል ያደረገበት ሁኔታ ነው ያለው። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ጥምቀትን የተመለከቱ ዜናዎቻችን የተከታተላችኋቸውን ይመስላሉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። ደጀን አምባቸው ነበርኩ። መልካም በዓል።